የኦንላይን ስራ ለመስራት አስባችሁ የትኛው ኤአይ እንደሚረዳችሁ ግራ ገብቷችኋል? በ2026 ቻትጂፒቲ ብቻውን ለኦንላይን ስራ አይጠቅምም። ምክንያቱም ገበያውን የሚቀይር አዲስ ጉልበት መጥቷል። ጄሚናይ አንደኛው አማርኛ አንደኛው አቀላጥፎ ይጽፋል፣ ሌላኛው ደግሞ በአንድ ቃል ብቻ ሙሉ ቪዲዮን ይሰራላችኋል። ለኦንላይን ስራ ከቻትጂፒቲ እና ከጄሚናይ የትኛው የተሻለ ነው የሚለውን አብረን እንይ። ወደ መጀመሪያውና ወደ ዋናው ንጽጽር እንለፍ። ወቅታዊ መረጃና ፍጥነት። ዛሬ ባለንበት ዓለም መረጃ በየሰከንዱ ነው የሚቀያየረው። የዛሬን ዜና ትላንት አታገኘውም፣ የነገን ደግሞ ዛሬ ማወቅ ከባድ ነው። ታዲያ ከነዚህ ሁለት ግዙፍ ኤአይዎች መካከል የትኛውን ትኩስ መረጃን ሰከንዶችን ሳይፈጅ ፈልጎ የሚያመጣላችሁ? እዚህ ጋር ነው እንግዲህ ጄሚናይ ጎግል ድርጅት መሆኑ የሚጠቅመው። ከዓለማችን ትልቁ የሰርች ኢንጂን ጎግል ሰርች ጋር በቀጥታ የተገናኘ ነው። ይህ ማለት ማንኛውም በኢንተርኔት ላይ ያለ ነገር ከስፖርት ውጤት እስከ ፖለቲካ ዜና፣ ከምንዛሬ ዋጋ እስከ አዳዲስ የቴክኖሎጂ ውጤቶች ወደ የመተንተን አቅም አለው። ለምሳሌ አንድ ተግባራዊ ሙከራ እናድርግ። የዛሬው የኢትዮጵያ ንግድ ባንክ የብር ምንዛሬ ስንት ነው ብለን ብንጠይቅ ጄሚናይ ሰከንድ ሳይፈጅ ትክክለኛውን ዋጋ ባንኩ መቼ እንዳወጣና ምንጩን ጠቅሶ ያሳያቸዋል። ይህ ለኦንላይን ሰራተኞች፣ ለነጋዴዎች እጅግ ወሳኝ መረጃ ነው። በሌላ በኩል ቻትጂፒቲ ምንም እንኳን ኢንተርኔት መጠቀም ቢችል መረጃውን ፈልጎ ለማምጣት ረጅም ሰከንዶች ይፈጅበታል። አንዳንዴም የመረጃ ገደቤ እስከ 2025 ነው ብቻ ብሎ ሊያስቆማችሁ ይችላል። መረጃ በየሰከንዱ በሚቀያየርበት በዚህ ፈጣን ዘመን አሮጌ መረጃ ይዞ መገኘት ዋጋ ያስከፍላል። ስለዚህ ትኩስ ትክክለኛ መረጃ ለምትፈልጉ ሰዎች ጄሚናይ በከፍተኛ ነጥብ አሸናፊ ነው ማለት ነው። አሁን ወደ ሁለተኛውና ለእኛ ለኢትዮጵያኖች በጣም ወሳኝ ወደ ሆነው ክፍል እንለፍ። የአማርኛ ቋንቋ ችሎታ። ብዙዎቻችሁ ኤአይ አማርኛ አይችልም ብላችሁ ታስቡ ይሆናል። ነገር ግን እውነታው ይገርማችኋል። ለሁለቱም ኤአይዎች አንድ ከባድ ፈተና ሰጥቷቸው ለቅርብ ጓደኛ የሚሆን ስሜት የሚነካ የልደት የመግለጫ ደብዳቤ በአማርኛ ጻፉልኝ አልኳቸው። መጀመሪያ ቻትጂፒቲን ነው። ቻትጂፒቲ የሚጽፈው አማርኛ አንዳንድ ጊዜ ልክ እንደ ጉግል ትራንስሌተር ነው የሚመስለው። ቃላቱ ይደበላልቃል፣ አረፍተ ነገሩ አይገጥምም፣ እንዲያውም ሮቦት እንደጻፈው ወዲያው ያስታውቃል። ጄሚናይ ግን እዚህ ጋር ነው ጉልበቱን ያሳየው። ጄሚናይ የሚጽፈው አማርኛ ልክ እንደኛ ነው። በቃላት ይጫወታል፣ ስሜት አለው፣ ሰዋሰው አይሳሳትም። እንዲያውም የልጅነት ጓደኛዬ፣ አብሮ አደጌ የሚሉ የእኛን የባህል የሚገልጹ ቃላት ጭምር ነው የሚጠቀመው። በአማርኛ ሪፖርት ለምትጽፉ ሰራተኞች፣ ለተማሪዎች ወይም ኮንቴንት ክሬተሮች ጄሚናይ ተወዳዳሪ የሌለው ንጉስ ነው። እዚህ ጋር ውጤቱ ግልጽ ነው። ጄሚናይ በከፍተኛ ነጥብ ያሸንፋል። አሁን ደግሞ ወደ ሶስተኛውና እጅግ አስገራሚ ንጽጽር እንለፍ። ክሬቲቪቲ ወይም የፈጠራ ስራ። በፈጠራ በኩልስ የትኛው ይበልጥ ይረዳችኋል? ቻትጂፒቲ በዴሊ አማካኝነት በጣም ቆንጆ ምስሎችን ይስላል። ያንን ሁላችንም እናውቃለን። ነገር ግን ጄሚናይ አሁን የደረሰበት ደረጃ ሌላ ዓለም ነው። ጄሚናይ ምስል መሳል ብቻ ሳይሆን አጫጭር ጥራት ያላቸው ቪዲዮዎችን በቪኦ3 ሞዴል አማካኝነት የመፍጠር አስገራሚ አቅም አለው። ይህ ብቻ አይደለም፣ ለቪዲዮዎቻችሁ የሚሆን ፕሮፌሽናል ሙዚቃዎችን ጭምር ያመነጭላችኋል። በተለይ ዩቲዩበሮች፣ የይዘት ፈጣሪዎች ከሆናችሁ ይህ ትልቅ የምስራች ነው። ጄሚናይ ለቪዲዮዎች የሚሆን ስክሪፕትን ይጽፍላችኋል። ለዛው ስክሪፕት የሚሆን የሚስር ተምኔል ይሰራላችኋል። የጀርባ ሙዚቃ ወይም ባክግራውንድ ሙዚክ ክሬት ያደርግላችኋል። እንዲያውም አጫጭር ቪዲዮዎችን ሰርቶ ቪዲዮዎቹን ኮምፕሌት ወይም ጨርሶ ይሰራላችኋል ማለት ነው። በአንድ ቃል ብቻ ሙሉ የፈጠራ ስራ መስራት ለምትፈልጉ ሰዎች ጄሚናይ የወደፊት ረዳታችሁ ነው። እነዚህ ጋር ውድድሩ አያጠራጥርም። ጄሚናይ ወደፊት ቀድሟል። አሁን ደግሞ ሁላችንም ወደሚመለከተው ትልቁ ነጥብ እንለፍ። ክፍያና ነፃ አገልግሎት። ሁለቱም ኤአይዎች የራሳቸው የሆነ የክፍያ ስሪት ወይም ፕሮ ቨርዥን አላቸው። ነገር ግን በነፃው ስሪት ወይም ፍሪ ቨርዥን የትኛው ይበልጥ ይጠቅማቸዋል ብለን ብናይ ልዩነቱ ሰፊ ነው። ጄሚናይ በነፃው ስሪት እጅግ ግዙፍ ነገሮችን ይፈቅዳል። ለምሳሌ ትልቅ የፒዲኤፍ ፋይሎችን አስገብታችሁ እንዲያነብላችሁ ማድረግ፣ ከፍተኛ ጥራት ያላቸው ምስሎች መሳል፣ ወቅታዊ መረጃ ማግኘት በጄሚናይ ሙሉ በሙሉ ነፃ ነው። በሌላ በኩል ቻትጂፒቲ ብዙዎቹ አድቫንስድ ወይም ዘመናዊ የሚባሉ ነገሮች ለማግኘት ክፍያ ይጠይቃቸዋል። ጥቂት ጥያቄዎችን ከጠይቃችሁ በኋላ ወደ ፕሮ ላሳድጋችሁ መመለስ አልችልም ሊላችሁ ይችላል። ስለዚህ በነፃ ጥራት ያለው አገልግሎት ለምትፈልጉ ተማሪዎች፣ የኦንላይን ሰራተኞች ጄሚናይ ያለምንም ጥርጥር አሸናፊ ነው። ብራችሁን ከመቆጠብ አንጻር ጄሚናይ እየተሻለ ነው። ነገሩን እናጠቃለው። እስካሁን ባየነው መረጃ መሰረት ነገሩ ግልጽ ነው። ለፈጣን መረጃ፣ ለጥራት ያለው አማርኛና ለቪዲዮ ፈጠራ ጄሚናይ ወደር የለውም። በተለይ ደግሞ በነፃው ስሪት ብዙ ነገር ማግኘታችን ትልቅ ጥቅም ነው። በሌላ በኩል ደግሞ ለጥልቅ የጽሁፍ ትንታኔ፣ ለኮዲንግ ስራዎች ቻትጂፒቲ አሁንም በጣም ጠንካራ ተፎካካሪ ነው።
የኔ ምርጫ ከጠይቃችሁ ግን ለ26 የኦንላይን ስራዬና ለፈጠራ ስራዎቼ ጄሚናይ መርጫለሁ። እናንተስ የትኛውን መረጣችሁ? ጄሚናይ ወይስ ቻትጂፒቲ? አሁን ኮሜንት ላይ ጻፉልኝ። በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ አባል መሆን ትችላላችሁ። ለዛሬ በዚሁ አበቃው። ሰላም።